ምን ማለት ነው? ገና ሳትገረፍ እያመንክ ነው እንዴ? ሳሚ እባክህ ተረጋጋ። ዛሬ ሽብሩ ከአያቴ ብዙ ገንዘብ ተልኮልኛል ብሎ ነበር እና ደግሞ እዚህ መተን እናንተ ስለ ገንዘብ ስታወሩ ቀጥታ ከዚያ እናም ሳርን ቀጥታ ነገሮችን እንደዚህ አላሰብኩትም ነበረ። ቆይ እኔ የምለው ገና ሳትጠየቅ መለፍለፍና ማመን ጀመርክ እንዴ? በማለት ሳሚ ከተቀመጠበት ሲነሳ ሽብሩ ይደነግጣል። አልገባኝም ምንድን ነው እሱ ሲል እና ታዲያ ምንድን ነው የምትለፈልፈው? አይ እናንተ እንደምታስቡት አይደለም እኔ እየተናገርኩትኝና እሱን ደግሞ ላናግረው እየፈለግኩትኝ ሽብሩ ዛሬ እናቱ አያቱ ማለትም የአባቱ እናት ገንዘብ እንደላከችለት ጠርቀም ያለ ብር እንደላከችለት ነገረኝ። እናም ደግሞ እናንተም ገንዘብ ጠፋኝ ስትሉ ከዛ ገንዘብ ጋራ ሄደልኝ። ስለዚህ እሱን ለማጣራት ነው። ግን ደግሞ እናንተ የጠራችሁት ገንዘብና ሽብሩ የያዘው ገንዘብ አንድ እንዳልሆነ ስረዳው ነው አሁን ተመልሰን ለእናንተ ልንነግራችሁ ወደዚህ የመጣ ነው። እናም እባካችሁ ሳሚም ሱራፌል እንድትረዱኝ ይፈልጋለሁ ስትል ትማጸናችኋለች። ሱራፌልም ከተቀመጠበት ተነስቶ እኮ ምን ማለት ነው? ምክንያቱም አሁን ላይ ማን ሌባ ማን ንጹህ እንደሆነ አይታወቅም። ግን አንድ ነገር እንድታውቁልኝ የምፈልገው ሁላችንም መበታተንና መለያየት በየአቅጣጫው መሄድ የለብንም። ምክንያቱም ማን እንደወሰደው ማወቅ ስላለብን ነው ይሄ ገንዘብ ሲል ይመልሳል። ቤዛም ያው ይሄ ገንዘብ ታውቃላችሁ የኛ ገንዘብ አይደለም የሰው ገንዘብ ነው። ምናልባት አጥብቀው ከጠየቁን ይህን ብር መመለሳችን አይቀርም። ስለዚህ ገንዘቡ መጥፋት መበላሸት የለበትም። እናም ወደዚህ መመለስ አለበት። እባካችሁ ማን እኔ እርግጥ እናንተን አልጠረጥርም። እዚህ ቤት ያለውን ቤተሰብ እንደ ራሴ ስለማየው ማንንም መጠርጠር አልፈልግም። ጠርጥሪ ብትሉኝም ማንንም መጠርጠር አልችልም። ሁሉም እህቶቼና ወንድሞቼ በችግሬ ጊዜ አብረውኝ የነበሩ ናቸው በማለት ቤዛ ትናገራለች። ግራ የገባው ሽብሩም እኔ ስለምታወሩት ነገር እኔ ምንም የማውቀው ነገር የለም። እውነቴን ነው እኔ ያልኳትኝ ለሳሮን ያው ቤት እንከራይ ከዛም ስራ እንግባ ስራ ፈልጋለሁኝ ነው እንጂ ያልኩኝ ይህን ያህል 40 ሚሊዮን ብር አለኝ ማለት በጣም ከባድ ነው። ከየት አመጣለሁ 40 ሚሊዮን? ቢያንስ ምን ያህል ብር አለ ከአካውንትክ ላይ? ምናልባት 1 ሚሊዮን ነው፣ ከዛ በላይ የለኝም። ምክንያቱም እሱንም አያቴ ነች ላከችልኝ። እንግዲህ ተናገር ብላችሁ ካናዘዛችሁኝ አያቴ ያው ታውቃላችሁ አባቴ ያንተን ሚስት እንዳገባ ነበረ የጠየቀኝ። አባቴ ባለኝ መሰረት ቃሌን ባለመጠበቄ አባቴ ከሁሉም ውርስ አስወጥቶኛል። ግን ደግሞ ውርስም ሆነ ምንም ሰባራ ስንጥር ሊሰጠኝ ፈቃደኛ አይደለም። ስለዚህ ተመልሼ ስመጣ አያቴ እጅግ አዝና ስለነበረ ችግር የለውም ልጄ አይዞህ እኔ ልክልሃለሁ ስትለኝ አቤት እሺ ብዬ ተጠበቅኳትኝ። እናም ዛሬ አስገባችልኝ በአካውንቴ። ከፈለጋችሁ አካውንቴ ላሳያችሁ ይችላለሁኝ። ምን ያህል ብር ከየት ወዴት እንደተላከ ራሱ ማየት ትችላላችሁ ይላቸዋል። እሺ ለማንኛውም አሁን እኛ አንተ ወሰድከው ብለን አልተናገርንም አልደመደምንም። ማን እንደወሰደው ደግሞ አይታወቅም። እርግጠኛ ነኝ የወሰደችው ግን ያቺ ጊንጥ ናት፣ ሌላ ማንም ሰው አይወስድም ሲል ኩቻ ላይ ይደመድመዋል። ሳሚ የችኩል ቆይ ጊንጥ የምትለው ብቻ ማንን ነው በማለት ሳሮን ስጠይቀው ማንም ይሁን ማን ብቻ ከሷ ውጭ ሌላ ሌባ የለም፣ እኔ የምጠረጥረው ሰውም የለኝም ይላታል። ግራ ገብቷት ስለነበረ አልገባኝም። ግን ቆይ የት ነው ያለችው? ምንም ነገር የላትም እኮ መኝታ ቤት ስገባ ሻንጣዋ ሁሉ የለም፣ ልብሷ ሁሉ የለም። ስለዚህ ለቃቅማ ሄዳለች። የወሰደችው እሷ ነች። ለማንኛውም እስኪ ትንሽ የምናስብበት ጊዜ ኑረን እንረጋጋና እናስብ። ሳሚ አሰብ በማለት ራሱን እየመታ ስልኳን ቢሞክረው በተደጋጋሚም የእሷ ስልክ ዝግ ነው። ምን አለበት ላንዴ እንኳን ስልኳን ብትዘጋው። የእውነቴን ነው ምላችሁ ይህን ነገር ካደረገች ከእሷ ጋራ የመጀመሪያም የመጨረሻም መለያያችን ይሆናል። እውነቴን ነው ምላችሁ በማለት ሁሉንም ነገር ይነግራችኋል ለነቤዛ። እነቤዛም ሳሚ ባክህን እሷ ትወስዳለች ብሎ መደምደም አይቻልም። ምክንያቱም ላትወስድ ትችላለች፣ አወራች እንጂ እርግጥ ተናግራለች። ግን ቢሆንም ደግሞ ታረጋለች ብዬ እኔ እሷ አልደመድምም። አዳማን ነው ሊወስደው የሚችለው አንቺ እንደሆንሽ ሁሉንም ሰው እንደራስሽ ማመን ነው በማለት ደግሞ ሱራፌል ይናገራታል። ሱሬ ባክህን እንደዚህ አትናገረኝ፣ እኔ ብዙ ሀሳብ ጭንቀት አለብኝ። እውነቴን ነው እንዲህ ያን ጊዜ በተመለሰ ኖሮ ይሄ ገንዘብ ስትለው
እኔ ይሄ ነገር ይመጣል ብዬ አላሰብኩም። ሲቀጥል ደግሞ እንሰራበታለን እንጂ እንደዚህ አይነት ነገር ይሆናል፣ ሁላችንም ተከፋፍለን የየራሳችን ድርሻ ይኖረናል ብዬ ነው ያሰብኩትኝ። እና ምን ማድረግ ነበረብኝ ታዲያ? ወስጄ ታዲያ ለእነሱ ብሩን ሰጥቼ እኔ እስር ቤት መበስበስ አለብኝ ወይ ሲል ሱራፌልም ሳሚም ይናገራሉ። አላቅም ብቻ እንግዲህ ምን ማድረግ እንዳለብኝ። መርማሪ ፖሊሱም የእህቱ ልጅ አደጋ ላይ እንደሆነች እያየ ግራ ተጋብቷል። ቆይ ይህ ገንዘብ ማን ጋር ነው ያለው? ግን ደግሞ ቃሌን እንደጠብቅ ፈጣሪ ሆይ እርዳኝ። ቃል እየገባሁት ለሀገር ለህዝብ ነውና ይህ ገንዘብ እንኳን ባገኘውም እንኳን እኔ ግባዥ እንዳታደርገኝ ፈጣሪ ሆይ ለሀገሬ እንዲሆን አንተ እርዳኝ በማለት ፈጣሪውን ይማጸናል። እህቱ ግን ያ ገንዘብ እንዲመጣ ልጇ እንድትታከምበት እየተረፈውን ደግሞ እንድትጠቀምበት፣ ምክንያቱም ቤቷ በባንክ እንደተያዘ ታውቃለች። እናም እባክን ፈጣሪ በማለት የእሷ ጭቅጭቅና ጭንቀት አሰልችቶታል። ወደዛ ቤት ሄዶ ያችን ምስኪን ሴት ለመጠየቅም እየተሳቀቀ እንደሚሄድ እህቱ ባግያትና ባገኘችው ቁጥር እሺ ምን ላይ ደረሱ ተጠርጣሪዎቹ ማለቱ አልቀረም። እናም ከባለቤቷ ጋር አብሮ የነበረው አንደኛው እባክሽን አሁን እንደምንም ብለሽ ወንድምሽን የምታሳምኘው ነገር ይሄ የታሰረው ሲቀብር ቪዲዮ ላይ የታየውን ሰው ቪዲዮ እንድታመጭ ነው። እሱን ተቀበይና ቪዲዮን አይቼ ሰውየውን እፈልገዋለሁ። ግዴለሽም የመኪናው ነገር ለኔ ዳው ገብስ ነው በማለት ይጠይቃታል። እባክህን እውነቴን እኮ ነው የምልሽ ከዚህ ውጭ ሌላ ምንም አማራጭ የለንም። እኔ ደርስበታለሁ። ግን አሁን ወንድምሽ ከመጣ ጥሩ አይመጣም። ባልሽ ወደ ሄደበት ነው እኔንም የሚሸኘኝ። እስር ቤት ደግሞ መበስበስ አልፈልግም። ለራሴ ተፈተፈ ብዬ መኖር ፈልጋለሁ። እናም በቃ መውጣት አለብኝ ይላታል። በዛን ሰዓት ነበር በሩ የተንኳኳው። በሩ ሲንኳኳ ወይኔ ወንድምሽ መጣ ማለት ነው በማለት ምንም ችግር የለውም እንዳታስብ እኔ እንዴት አድርጌ